ጤና ይስጥልኝ። በ2025 የኮፓ ሊበርታዶሬስ የፍጻሜ ጨዋታ ፍላሚንጎ ፓልሜራሽን 1-0 በሆነ ውጤት በማሸነፍ የ2025 ሻምፒዮን መሆን ችሏል። ብቸኛዋን ግብ የቀድሞ የዩቬንቱስ የማን ሲቲ የመሃል ተከላካይ የነበረው ኦፍኮርስ የመስመር ተከላካይም ሆኖ ይጫወት ነበር ዳኒሎ በግንባሩ በመቅጨት ነበር ግቡን ያስቆጠረው ማለት ነው። በጨዋታው እንግዲህ ፍላሚንጎ የተሻለ ኳስ ቁጥጥር ነበረው እንደሚጠበቀው ማለት ነው። ፍላሚንጎ እንግዲህ የፊሊፔ ሉዊስ ፍላሚንጎ ብራዚል ውስጥ ካሉ ክለቦች ሞር የተሻለ ሞር ኤክስፓንሲቭ ፉትቦል የሚጫወት የበለጠ ኳስ የሚቆጣጠር የተሻለ ግብ እድሎችን የሚፈጥር የተሻለ ግብ ብዛቶችን የሚያስቆጥር አይነት ቡድን ነው ማለት ነው። በሲዝኑም በብራዚል ሴሪያ ከተመለከትን ብዙ ግብ ያስቆጠረው ብዙ የግብ ዲፈረንስ ያለው ጥቂት ግብም የተቆጠረበት ብዙ ክሊንሺት ግብ ጠባቂ ሮስ ያስመዘገበበት ቡድን ነው ማለት ነው ፍላሚንጎ ማለት ነው። በትናንቱም ጨዋታ ላይ የተሻለ ኳስ ቁጥጥር ነበረው። በመጀመሪያ አጋማሽ ፓልሜራሽ አንድ ብቻ ጊዜ ነው ወደ ፍላሚንጎ ሳጥን ውስጥ መግባት የቻሉት ማለት ነው። ቦክስ ውስጥ መግባት የቻሉት በጨዋታው በሙሉ 90 ደቂቃ ፓልሜራሽ አንድ ኦን ታርጌት ሙከራ አላደረጉም። ነገር ግን ትልቅ የግብ አጋጣሚ ያልነበራቸው ማለት አይደለም። ኤክስጂውን እንኳን አጠቃላይ ብንመለከት የፓልሜራሽ የተሻለ ነው፣ ወደ 1.01 ነው። የፍላሚንጎ 0.72 ነው። የተሻሉ የግብ አጋጣሚዎች ነበሯቸው የኦን ታርጌት ሙከራ ባያደርጉ ማለት ነው። በተለይ ወደ 89ኛው ደቂቃ ላይ ቪቶር ሮኬ ሳተው ኳስ በጣም የሚያስቆጭ ነበረ ማለት ነው። በጣም ከቅርብ ርቀት ላይ ከትንሿ ሳጥን ላይ ሆኖ እንግዲህ ኳሱን ሞክሮ በሚያስቆጭ ሁኔታ ለፓልሜራሾች እድሉን ያመከነው ማለት ነው፣ 1-1 የሚሆኑበትን አጋጣሚ ማለት ነው። በጨዋታው ግን አንድ መጥቀስ አለበት ብዬ የማስበው ከፍላሚንጎ ማለት ነው ግቡን ያስቆጠረው ዳኒሎ ቢሆንም ማለት ነው። በጨዋታው ግን ምናልባት የጨዋታው ኮከብ ነው ብዬ እኔ የምጠቅሰው ጉሌርሞ ቫሬላ ነው፣ ኡራጓዊ የመስመር ተከላካይ ማለት ነው። አስደናቂ ፐርፎርማንስ ነው ያደረገው። ምናልባት ለፍላሚንጎ በአንድ ወሳኝ ጨዋታ ላይ በጣም ድንቅ ፐርፎርማንስ ካደረጉ የማይረሱ ድንቅ ፐርፎርማንስ ካደረጉ ተጫዋቾች አንደኛው ሆኖ ሊታወስ የሚችልበትን ፐርፎርማንስ ነው በትናንቱ ለሊት ጨዋታ ላይ የተደረገው ማለት ነው። በጣም አትሞስፌሩ የሜዳው አትሞስፌሩ በጣም አስደናቂ ነበረ። ይህ ለፍላሚንጎ በሊበርታዶሬስ አራተኛ ድሉ ነው ማለት ነው። በታሪኩ ለአራተኛ ጊዜ ነው የሊበርታዶሬስ ሻምፒዮን መሆን የቻለው። ይህም በብራዚል ክለቦች ታሪክ 4 ጊዜ ሊበርታዶሬስን ያሸነፈ ቡድን የለም። የመጀመሪያው ቡድን ያደርገዋል ፍላሚንጎ ማለት ነው። 3 ጊዜ ብዙ ክለቦች ነበሩ። በትናንቱም ጨዋታ ላይ እንግዲህ ፓልሜራሽም 3 ጊዜ ሊበርታዶሬስን አሸናፊ ይሆናል። ተመሳሳይ ፍላሚንጎም 3 ይዞ ነበር። ከዛ ውጭ ደግሞ እንደ ሳንቶስ እንደ ግሬሚዮ አይነት ቡድኖች 3 ጊዜ ያሸነፉ ሌሎች ተጨማሪ ቡድኖች ናቸው። ኮርሴሌሎስ ተጨማሪ ቡድኖች አሉ፣ ሳኦ ፖሎ ኮፓ ሊበርታዶሬስን። ነገር ግን አንድም የብራዚል ቡድን ከ3 ጊዜ በላይ የሊበርታዶሬስ ሻምፒዮን መሆን አልቻለም ነበር። ይህን ሪከርድ ለመስበር ነበር ሁለቱ ቡድኖች ለጁስ ላይ ጨዋታውን ያደረጉት። ፍላሚንጎ በማሸነፉ እንግዲህ የመጀመሪያው የብራዚል ቡድን መሆን ችሏል፣ 4 ጊዜ በማሸነፍ ማለት ነው። ይህን ድል እንዲያስመዘግቡ ደግሞ ትልቁን ስራ የሰራው አሰልጣኛቸው ፊሊፔ ሉዊስ ነው። ፊሊፔ ሉዊስ ከፍላሚንጎ ጋር 2019 በሆርጌ ሱስ ስር ማለት ነው የግራ መስመር ተከላካይ ሆኖ ሻምፒዮን መሆናቸው የሚታወስ ነው። ፍላሚንጎ ለመጀመሪያ ጊዜ የኮፓ ሊበርታዶሬስ ሻምፒዮን የነበሩት በ1980 በዚኮ እየታገዙ ነበር ሻምፒዮን የሆኑት ማለት ነው። ከዛ በኋላ ሻምፒዮን ለመሆን አመታት ወደ 40 የሚሆን አመታት ፈጅቶባቸዋል ማለት ነው። 2019 ላይ ነው እንግዲህ ለፍጻሜ የደረሱት በጊዜው ዲፌንዲንግ ሻምፒዮን ከነበረው ከማርሴሎ ጋላዶ ሪቨር ፕሌት ጋር ማለት ነው። የማርሴሎ ጋላዶ ሪቨር ፕሌት ቀድሞ ግብ ተቆጥሮባቸው በቦሬ አማካኝነት ማለት ነው። በኋላ ላይ ጨዋታ ወደ መጠናቀቁ ወደ መገባደዱ በሄደበት አጋጣሚ ነበረ ገብርኤል ባርቦሳ ገቢ ጎል 2 ግቦችን አስቆጥሮ ፍላሚንጎ 2-1 በሆነ ውጤት አሸናፊ መሆን የቻለው ማለት ነው። ከአመታት በኋላ ሊበርታዶሬስ ሻምፒዮን ሲሆን ፊሊፔ ሉዊስ የዛ ቡድን ተጫዋች ነበር። ያ ቡድን ከሊበርታዶሬስን በተጨማሪ የብራዚል ሴሪያ ማሸናፊ ነበር፣ ደብል ዊነር ነበረ ማለት ነው። ከዛ በኋላ ኦፍኮርስ ፍላሚንጎ በዶሪቫል ጁኒየር እየተመራ 2022 ላይ ደግሞ የሊበርታዶሬስ ሻምፒዮን መሆኑ ይታወሳል። ከ2021 ላይ ደግሞ ከፓልሜራስ ጋር ለፍጻሜ ደርሰው ነበረ። በፓልሜራስ 2-1 ተሸንፈው ነበር ዋንጫውን አተውት የነበረው ማለት ነው። ከዛ በቀጣዩ ዓመት አትሌቲኮ ፓራናይንሴን አግኝተው ነው 1-0 በሆነ ውጤት በማሸነፍ ሻምፒዮን የሆኑት 2022 ላይ ማለት ነው። የዛን ጊዜ አትሌቲኮ ፓራናይንሴ አሰልጣኝ የነበረው ሉዊስ ፊሊፔ ስኮላሪ ነበር። በዛ ቡድን ውስጥ ደግሞ ትናንትና በፓልሜራስ ፊት መስመር ላይ የተሰለፈውና ቀደም የጠቀስኩትን በጣም ትልቅ የግብ ዕድል ያመከነው ቪቶር ሮኬ እዛ ቡድን ውስጥ ነበር፣ የአትሌቲኮ ፓራናይንሴ ቡድን ውስጥ ማለት ነው። ራሱን አቅሙን አሳይቶ ወደ አውሮፓ ወደ ባርሴሎና ሄደው ከአትሌቲኮ ፓራናይንሴ እንደነበር ይታወቃል። የዛ ሲዝን ላይ በጣም አስደናቂ ፎርም ላይ ነበር። ለፓልሜራሽም ከመጣ በኋላ ከተወሰኑ ጨዋታዎች በኋላ በጣም ድንቅ ፎርም ላይ
ነው የሚገኘው የነበረው ቪቶር ሮኬ ማለት ነው። ያ የሚያስቆጭ እድል ቢያመክንም በትናንትናው ጨዋታ ላይ ማለት ነው። 2022 ላይ አሸናፊ መሆን ችለዋል። አሁን ደግሞ በ7 ዓመት ውስጥ ማለት ነው ለሶስተኛ ጊዜ የሊበርታዶሬስ ሻምፒዮን መሆን ችለዋል። በአጠቃላይ በታሪካቸው ደግሞ ለ4 ጊዜ ሻምፒዮን መሆን ችለዋል ማለት ነው። በ2019 ላይ በሆርጌ ኢየሱስ እየታገዙ ፊሊፔ ሉዊስ የነበረበት ቡድን ተጫዋች ማለት ነው አሸናፊ ሲሆኑ የተጫወቱት ፍጻሜውን በፔሩ ሊማ በሚገኘው በስታዲየም ሞኒመንታል ስቴዲየም ነበረ። ትናንትና አጋጣሚ ጨዋታው የተደረገው በዛው በተመሳሳይ ስታዲየም በፔሩ ሊማ በስታዲየም ሞኒመንታል ነው ማለት ነው። በዚህ ሲዝን ለፍላሚንጎ በጣም አስደናቂ ፐርፎርማንስ ያሳይ ከነበሩ ተጫዋቾች አንዱና በትናንቱ ፍጻሜ ጨዋታ ላይ ለዳኒሎ ግቡን ሲያስቆጥር ማዕዘን ምቱን ያሻማው ኡራጓዊው ጆርጂዮ ዲ አራስኬታ በዛ በ2019 ቡድን ውስጥም ነበር። እንግዲህ ለአመታት ከፍላሚንጎ ጋር አብሮ የቆየ ተጫዋች ነው። ተመልሰን እዚህ መተን ዋንጫ በማሸነፋችን ደስ ብሎናል ብሎ ስሜታዊ ሆኖ ከጨዋታው በኋላ አስተያየት ሲሰጥም አስተውለናል ማለት ነው። በዚህ ሲዝን በጣም አስደናቂ ፎርም ላይ ነበር ዲ አራስኬታ። በብራዚል ሴሪያ ብዙ አሲስቶችን ያደረገው ተጫዋች ይሁ ኡራጓዊ ተጫዋች ነው ማለት ነው እና አስደናቂ ስሜት የተንጸባረቀበት ነው። ዋንጫውንም ያነሱት በ2019 በዚሁ ፔሩ በስታዲየም ሞኒመንታል ስቴዲየም ሊማ ላይ ማለት ነው አሸናፊ ሲሆን ፍላሚንጎ ሪቨር ፕሌትን አሸንፈው እዛ ቡድን ውስጥ የነበሩት ሁለቱ ተጫዋቾች አሁንም ያሉት ማለት ነው ቀደም የጠቀስኩት ጆርጂዮ ዲ አራስኬታ እና ብሩኖ ሄንሪኬ ናቸው። ሁለቱ ናቸው እንግዲህ አንድ ላይ ዋንጫውን ያነሱት ማለት ነው አሸናፊ ፍላሚንጎ ሲሆን ማለት ነው። ሁለቱ እንግዲህ 3 ጊዜ የሊበርታዶሬስ አሸናፊ መሆን ችሏል ከፍላሚንጎ ጋር በመሆን ማለት ነው እና ትልቅ ታሪክ ነው ለክለቡ የሚሆነው። ፊሊፔ ሉዊስም በግሉ አስደናቂ ታሪክን ያስመዘገበው ብራዚላዊ ሆኖ የኮፓ ሊበርታዶሬስን እና ብራዚል ሴሪያን በተጫዋችም በአሰልጣኝነት ደብል ዊነር የሆነ በአንድ ሲዝን ደብል ያደረገ ብራዚላዊ የመጀመሪያው ፊሊፔ ሉዊስ ነው የሚሆነው ማለት ነው። ይሄ ለራሱ ለፊሊፔ ሉዊስ አስደናቂ ታሪክ የጻፈበት አጋጣሚ ነው ማለት ነው። ስለ ፊሊፔ ሉዊስ አንድ ነገር ለመጨመር እንግዲህ ከእግር ኳስ ራሱን ያገለለው ዲሴምበር 2023 ላይ ነበረ ማለት ነው። በወቅቱ እንግዲህ ለፍላሚንጎ በሚጫወትበት ጊዜ ማለት ነው። ከዛ የፍላሚንጎ አንደር 20 አሰልጣኝ በመሆን ቻለ ጁን 2024 ላይ ማለት ነው። ልክ ከሆነ በኋላ የአንደር 20 ፍላሚንጎ አሰልጣኝ ከሆነ በኋላ አጋጣሚ በወቅቱ የፍላሚንጎ አንደር 20 ቡድን አንደር 20 ኮፓ ሊበርታዶሬስ ሻምፒዮን ነበር። በዛ ምክንያት በክለቦች ዓለም ዋንጫ ላይ ይሳተፍ ነበር። የአንደር 20 ክለቦች ዓለም ዋንጫ ማለት ነው። የአንደር 20 ክለቦች ዓለም ዋንጫ የአንደር 20 የዩኤፋ ቻምፒዮንስ ሊግ አሸናፊ የዩኤፋ የታዳጊዎች አንደር 20 አሸናፊ ከሆነ ቡድን ጋር የሚደረግ ጨዋታ ነው ማለት ነው። እዛ ጨዋታ ላይ አጋጣሚ በወቅቱ ሻምፒዮን የነበረው የአንደር 20 ማለት ነው የአውሮፓ ሻምፒዮን የነበረው የግሪክ ኦሎምፒያኮስ ነበር። ፍላሚንጎ ከኦሎምፒያኮስ ጋር በነበረው ጨዋታ ፍላሚንጎ በማሸነፍ ጁን 2024 ላይ አሰልጣኝ የሆነው ፊሊፔ ሉዊስ ማለት ነው የፍላሚንጎ አንደር 20 ኦገስት ላይ የዓለም አንደር 20 ሻምፒዮን መሆን ቻለ፣ የክለቦች ሻምፒዮን መሆን ቻለ ማለት ነው። ሴፕቴምበር 2024 ላይ ደግሞ የፍላሚንጎ ዋናው ቡድን አሰልጣኝ መሆን ቻለ። ኖቬምበር ላይ የኮፓ ደ ብራዚል አሸናፊ መሆን ቻለ ከሲኒየር ቡድኑ ጋር ከፍላሚንጎ ዋናው ቡድን ጋር ማለት ነው። ከዛ በኋላ ደግሞ አሁን እንግዲህ የኮፓ ሊበርታዶሬስ አሸናፊ በትናንትናው ምሽት መሆን ቻለ ማለት ነው። አስደናቂ የሆነ የአሰልጣኝነት ሬዚሜ ነው እንግዲህ እያስመዘገበ የሚገኘው ፊሊፔ ሉዊስ ማለት ነው። እንግዲህ ብራዚል ብዙ የአሰልጣኝ እጥረት የሚስተዋልባት ነው። ብዙ ተጫዋቾቿ ሪታይር ሲያደርጉ ከአሰልጣኝነት ይልቅ ሌላ አይነት ፓዝ የሚመርጡበት ነው የምናስተውለው። እንደ አርጀንቲናዎቹ አይደለም። አርጀንቲናዎቹ አብዛኞቹ ተጫዋቾች ሲጫወቱ በቅርብ የተመለከትናቸው ሪታይር ሲያደርጉ ማንጠብቃቸው አይነት እንደ ቴቬዝ አይነት ኢቨንት ተጫዋች ወደ አሰልጣኝነት ሲገቡ እናስተውላለን ማለት ነው። ብራዚል ላይ ይሄ ብዙ ጊዜ አይስተዋልም። የብራዚል ተጫዋቾች የተወሰኑ ተጫዋቾች ናቸው እንደዚያ የሞከሩት፣ ስኬታማ ያን ያህል ሲሆኑ አይስተዋልም። ፊሊፔ ሉዊስ ጥሩ ጅማሮ አድርጓል በአሰልጣኝነት ህይወቱ ማለት ነው። ከዛ በተጨማሪ እኔ ሌላ የምጠብቀው እንደ ቲያጎ ሲልቫ አይነት ተጫዋችም ወደፊት አሰልጣኝ ይሆናል ብዬ የምጠብቀው ሌላኛው ተጫዋች ነው ማለት ነው። ብራዚል ያለባትን እጥረት የአሰልጣኝነት እጥረት ማለት ነው የዜጎቹ አሰልጣኝ ሆነው በተለይ ደግሞ ተጫዋች ሆነው ያሳለፉ አሰልጣኝ የሚሆኑበትን ለመቅረፍ የሚያስችልበት አጋጣሚ የሚፈጠርበት እድል አለ ብሎ መናገር ይቻላል ማለት ነው። ሌሎች ተጨማሪ ታሪኮች ካስተዋልን እንደ ጆርጊኖ አይነት ደግሞ ተጫዋች እንግዲህ ወደ ፍላሚንጎ ክረምት ላይ መሄዱ የሚታወቅ ነው። በጣም ድንቅ የሆነ አገልግሎት ነው ለፍላሚንጎ ሲሰጥ የተስተዋለው ማለት ነው በሲዝኑ። ጆርጊኖ ከቼልሲ ጋር የአውሮፓ ቻምፒዮንስ ሊግ፣ የአውሮፓ ሱፐር ካፕ፣ የክለቦች ዓለም ዋንጫ ማሸነፉ ይታወሳል። ከጣሊያን ጋር የአውሮፓ ዋንጫ ማንሳቱ ይታወሳል። ቻምፒዮንስ ሊግን ኮፓ ሊበርታዶሬስም ካሸነፉ
ጥቂት ተጫዋቾች ውስጥ አንዱኛው መሆን ችሏል ማለት ነው ጆርጊኖ። በፊት ላይ በጣም ጥቂት ተጫዋቾች ነበሩ። የበለጠ ግን ከዛ በኋላ የተለያዩ ተጫዋቾች ቻምፒዮንስ ሊግን ያሸነፉ በተመሳሳይ ሁኔታ ኮፓ ሊበርታዶሬስን እያሸነፉ ተመልክተናል። የ2022 ፍላሚንጎ አሸናፊ ሲሆን ዴቪድ ሉዊዝም እዛ ቡድን ውስጥ ነበር ከቼልሲ ጋር ቻምፒዮንስ ሊግ ማሸነፉ የሚታወስ ነው። ከዛ ዝርዝር ውስጥ መግባት ችሏል ጆርጊኖ ማለት ነው። የብዙ ዋንጫ ክብሮች ከብሔራዊ ቡድኑ ጋርም ቀድሜ እንደጠቀስኩት አውሮፓ ዋንጫን ማንሳት የቻለ ተጫዋች ነው። ብዙ ክብሮችን ማግኘት ችሏል ማለት ነው። የፓልሜራሽ አሰልጣኝ እንግዲህ አቤል ፌሬራ እንደሆነ ይታወቃል። ከአቤል ፌሬራ ጋር ፓልሜራሽ ከዚህ በፊት 2 አጋጣሚዎች ላይ ሊበርታዶሬስን ማሸነፋቸው ይታወሳል። አሁን 3ኛ የማሸነፍ አጋጣሚ ነበረ የሌሊቱ ማለት ነው። እንግዲህ ከምን ጊዜም የፓልሜራስ ትላልቅ አሰልጣኞች ውስጥ አንደኛው መሆኑን ጥያቄ የለውም። የውጭ አሰልጣኝ ሆኖ ደግሞ 3 ጊዜ ኮፓ ሊበርታዶሬስን የማሸነፍ እድል ይኖረው ነበር። የትናንቱ ጨዋታ ላይ ሌላም ማይልስቶን የሚያስመዘግብበት ታሪክ ነበር ለአቤል ፌሬራ ማለት ነው። ያ ባይሳካም አቤል ፌሬራ ሁልጊዜ እንደ ጥያቄ የማነሳው ማለት ነው። እንደሚታወቀው ጥንቃቄ የሚመርጥ አሰልጣኝ እንደሆነ ይታወቃል። ሞሮፍ ዲፌንሲቭ አፕሮች ያለው አይነት አሰልጣኝ እንደሆነ ይታወቃል ማለት ነው። ኳስ ቁጥጥር ለተጋጣሚ ቡድን ሰጥቶ በመልሶ ማጥቃቶች ግቦችን ለማስቆጠር በፈጣን ትራንዚሽን ግብ ለማስቆጠር የሚሞክር ቡድን ነው የሚሰራው አቤል ፌሬራ። እንደሚታወቀው ያው የሳውዝ አሜሪካ ጆዜ ሞሪኖ የሚባል ነበር በተደጋጋሚ ከመጣበት ጊዜ ጀምሮ ማለት ነው። በትናንቱ ጨዋታ ላይ በባክትሪ ነው እንግዲህ ጀምሮ የነበረውና ይህን ባክትሪ እንግዲህ ፍላሚንጎ በሁለተኛው አጋማሽ ነው ግቡን ያስቆጠሩት በ67ኛው ደቂቃ አካባቢ በዳኒሎ ማለት ነው። ከዛ በኋላ ቶሎ ለውጦችን ለማድረግ አልፈለገም ማለት ነው። ከ70 ደቂቃ በኋላ ነው ለውጦችን ማድረግ ከ72ኛው ደቂቃ በኋላ ነው የበለጠ ለውጦችን ማድረግ የጀመረው አቤል ፌሬራ ማለት ነው። ኦልሞስት ወደ 80 ደቂቃ ላይ ደርሶ ስቲል በ3 ሴንተር ባክ ሲጫወት ነበር ቡድኑ ማለት ነው። እና የበለጠ ማጥቃት ባህሪ ያላቸውን ተጫዋቾች እንደ ማውሪሲዮ አይነት ተጫዋች ማለት ነው። በጣም ድንቅ የሆነ ግራገር ያለው ተጫዋች ነው። ኦፍኮርስ ፎርሙ ያን ያህል ጥሩ አልነበረም በዚህ ሲዝን። ወደ ጨዋታው መገባደጃ ላይ ነው ተቀይሮ የገባው። የቀድሞው እንግዲህ የላዚዮ ተጫዋች የነበረው ፊሊፕ አንደርሰንም በኋላ ላይ ነው ተቀይሮ የገባው። እነ ሶሳ አይነት የመስመር አጥቂው ማለት ነው፣ ራይመን ሶሳ ማለት ነው ፓራጓዩ፣ እሱም በተመሳሳይ በኋላ ላይ ነው ተቀይሮ የገባው ማለት ነው። የበለጠ ጥንቃቄ መርጦ ነበር የነበረው አቤል ፌሬራ። ቶሎም ለውጦችን ማድረግ አልቻለም፣ አንድ የፍጻሜ ጨዋታ እንደመሆኑ አንጻር ማለት ነው። ኦፍኮርስ ቀድሜ እንዳልኩት የተሻለ የግብ ዕድሎችን ሞሮፎን ታርጌት ምንም ባያስመዘገብም ቡድኑ ትልቅ ዕድሎችን ቢግ ቻንሶችን መፍጠር ችሎ ነበር ማለት ነው። ፍላሚንጎ ግን ሙሉ አብዛኛውን ሲዙን ከተመለከትን ማለት ነው የዚህ 2025 የብራዚል ሴሪያን በዋናነት ደግሞ እሱን ከተመለከትን ሞር ኮንሲስተንት የነበረው ቡድን እሱ ፍላሚንጎ ነው ማለት ነው። ቀድሜ እንደጠቀስኩት በተለያዩ ሜትሪኮች ብንመለከትም የተሻለው ቡድን ሆኖ የምናገኘው ፍላሚንጎ ነው ማለት ነው። ሜቢ ወደ ኮፓ ሊበርታዶሬስ ከመጣን ፓልሜራሽ በተሻለ ሆኖ ልናገኘው እንችላለን። ምክንያቱም የምድብ ጨዋታ ጀምሮ እስከ ሴሚፋይናል ድረስ ምንም አይነት ሽንፈት አላስተናገደም ነበር። ሴሚፋይናል ላይ ነበር በኢኳዶራዊው በኩዊቶ ማለት ነው ኤልዲዩ ኩዊቶ አማካኝነት 3-0 ከሜዳ ውጭ ተሸንፎ የመልሱን ጨዋታ እንግዲህ ቀልብሶ ነው እንግዲህ 4-0 በማሸነፍ ወደ ፍጻሜ ያለፈው። ያ ብቸኛ ሽንፈት ያስተናገደበት አጋጣሚ ነበር ፓልሜራሽ። አሁን ትናንትና ደግሞ ፍጻሜ ሽንፈት አስተናግዷል በወሳኙ ጨዋታ ማለት ነው። ጥሩ ሊባል የሚችል የኮፓ ሊበርታዶሬስ ሲዝን ነበር እያሳለፈ የነበረው ፓልሜራሽ ከፍላሚንጎ በተሻለ። ፍላሚንጎ ምድቡንም ሁለተኛ ሆኖ ነበር የጨረሰው። ፓልሜራሽ በቀዳሚነት ነበር ምድቡን የጨረሰው ማለት ነው። ፍላሚንጎ ግን ቀድሜ የጠቀስኩት ፓልሜራሽን በሜዳው 3-0 ያሸነፈው የኢኳዶር ቡድን የኩዊቶ ምድብ 1 ላይ ነበር የተመደቡት ማለት ነው። ኩዊቶ ቀዳሚ ሆኖ ፍላሚንጎ ሁለተኛ ሆኖ ነበር የጨረሱት። ኦፍኮርስ ፍላሚንጎ ማራካና ላይ ኩዊቶን አሸንፎት ነበር። ከሜዳ ውጭ ግን በኩዊቶ ተሸንፎ ነበር። ኩዊቶ በነገራችን ላይ በሜዳው በጣም ለማሸነፍ የሚያስቸግር ቡድን ነበር። በዚህ ሲዝንም እስከ ሴሚፋይናል ሲደርስ በሜዳው ምንም አይነት ሽንፈት አላስተናገደም ማለት ነው። ግብም የተቆጠረበት አይመስለኝም በሜዳው ማለት ነው። አስቸጋሪ ቡድን ነው። ከሜዳ ውጭ የሚያደርገው ጨዋታዎች ላይ ነበር በብዛት የሚቸገረው ኩዊቶ። ፍላሚንጎ የተሻለ ሆኖ ነበር ምድቡን የጨርሰው። በኖካውት ጨዋታዎችም ፍላሚንጎ አስቸጋሪ ጨዋታዎች ነበሩት ከአርጀንቲናዎቹ ስቱዲንቴስ እና በኋላ ላይ ደግሞ ከሬሲንግ ጋር ነበር ጨዋታዎችን ያደረገው። ስቱዲንቴስ ጋም በፍጹም ቅጣት ምት በሮሲ ድንቅ በፋቢዮ ሮሲ አማካኝነት ድንቅ የፍጹም ቅጣት ምት ማዳን ምክንያት ነበር ወደ ግማሽ ፍጻሜው መሄድ የቻለው ማለት ነው፣ ስቱዲንቴስን በማሸነፍ ማለት ነው። ከዛ በመቀጠል ደግሞ ግማሽ ፍጻሜው ላይ ከሬሲንግ ጋር ነበር የተገናኘው። ከሬሲንግ ጋር ከባድ ጨዋታ ነበር። ሜዳው ላይ ጨዋታው ወደ መገባደጃው አካባቢ ነበር። ግብ አስቆጥሩ በሊኖ አማካኝነት መሰለኝ ካልተሳሳትኩ ግብ አስቆጥሩ 1-0 አሸናፊ ሆኖ ከሜዳ ውጭ 0-0 ተጠናቆ ዛፓታ ቀድሞ በቀይ ወጥቶበት 0-0 ተለያይቶ ወደ ፍጻሜ ማለፍ የቻለው ፍላሚንጎ ማለት ነው። አስቸጋሪ የሆነ የኖካውት ፕላስ የምድብ ጨዋታ ልናጠቃልለው እንችላለን። ፍላሚንጎ የኮፓ ሊበርታዶሬስ ጊዜ ነበረው ማለት ነው። ስቱዲንቴስም ሬሲንግ በደንብ
በጥንቃቄ መጫወት የሚመርጡ ሞር ኦርጋናይዝድ የሆነ በጣም ጥሩ የሚባል ዲፌንሲቭ ኦርጋናይዜሽን ያላቸው ቡድኖች ናቸው። ስቱዲንቲስ አክቹዋሊ በታሪክም ስናነሳው ማለት ነው በቀደመው ጊዜ ታላቅ በነበረበት አጋጣሚ በጣም ዲፌንሲቭ የሆነ አፕሮች የሚጠቀም ቡድን ነበር። ባለፈው ጊዜ ማለት ነው 1960ዎቹ አካባቢ ላይ ማለት ነው የስቱዲንቲስ አሰልጣኝ የነበረው አርጀንቲናዊ ዙቤልዲያ ነበር። ዙቤልዲያ ደግሞ ይሄ ታክቲካል ፋውል የሚባለውን ያስተዋወቀ ተብሎ የሚጠቀስ አሰልጣኝ ነው ማለት ነው። በጣም አግሬሲቭ የሆነ ቡድን ነበረው። በጣም ብዙ ፋውሎችን የሚሰራ ቡድን ነበር። በዛ ቡድን ውስጥ በኋላ ላይ 1986 አርጀንቲና የዓለም ዋንጫ ስታነሳ በዲየጎ አርማንዶ ማራዶና አማካኝነት በዛ ቡድን አሰልጣኝ የነበረው ካርሎስ ቢላርዶ የዛ ስቱዲንቲስ ተጫዋች ነበር ማለት ነው። አንደኛ ይሄንን የዙቤልዲያን ታክቲክ በአግባቡ ከሚተገብሩ ተጫዋቾች እና ያንም ሜዳ ላይ በጣም ይስተዋልባቸው ከነበሩ ተጫዋቾች ውስጥ ካርሎስ ቢላርዶ አንዱ ነው። ካርሎስ ቢላርዶ ዙቤልዲያን እንደ እግር ኳስ አርአያው አድርጎ የሚወስድ ነው። በኋላ ላይ ወደ አሰልጣኝነት ከሄደን በኋላ የበለጠ ዲፌንሲቭ አፕሮች፣ ጥንቃቄ የሚያበዛ አይነት አፕሮች የነበረው ቡድን ነው። የ1986 የዓለም ዋንጫ ለማየት የሚማርክ ቡድን አልነበረም የአርጀንቲና ብሔራዊ ቡድን። ነገር ግን ቡድኑ ዲያጎ አርማንዶ ማራዶና ስላለው በዋናነት ያው ማራዶናን ለማየት በሚል ያው ሞሮፍ ያን አርቲስቲክ ኤሌመንት ይሰጠዋል ለቡድኑ እንጂ ኮሌክቲቭሊ ሌሎን ብንመለከት ማለት ነው ቡድኑ ያን ያህል ለማየት የሚማርክ ቡድን አልነበረም ማለት ነው። ሞሮፍ ዲፌንሲቭ አፕሮች የነበረው አይነት ቡድን ነበረ ማለት ነው የዛ የካርሎስ ቢላርዶ ቡድን። ካርሎስ ቢላርዶ በዚህ አይነት መልክ የሚታወቅ አሰልጣኝ ነው። ከሱ ይልቅ 1978ቱ አርጀንቲና ብሔራዊ ቡድን ለመጀመሪያ ጊዜ ዓለም ዋንጫ በሴዛር ሚኖቲ ስር ሲያሸንፉ በጣም ለማየት የሚማርክ ድንቅ ቡድን ነበር። እዛ ቡድን ውስጥም ያው ማራዶና ለመካተቱ ብዙ ውዝግብ ፈጥሮ እንደነበር ይታወሳል። የዛን ጊዜ ማራዶና ለአርጀንቲና ጁኒየርስ ብቻ ነበር የሚጫወተው። ወደ 17-18 ዓመቱ ነበረ። ታዳጊ በመሆኑ ምክንያት ነው ያልመረጡት። ለታዳጊ ብሔራዊ ቡድኑ እንዲካተት በማድረግ ተነጋግረው በቀጣዩ የታዳጊዎች ዓለም ዋንጫ ላይ ይዤ እሄዳለሁ ብሎት ነው ሴዛር ሚኖቲ ማራዶናን ይዞት ያልሄደው ተብሎ ሲጠቀስ ነበር። በወቅቱ ደግሞ አርጀንቲና በወታደራዊ መንግስት ነበር የምትተዳደረው። በሜዳው ያዘጋጀችውን የዓለም ዋንጫ ምናልባት ታዳጊ ተጫዋች መርጠው ስኬታማ ካልሆኑ ጫናውን እንዳይመጣባቸው በሚልና ፕላስ ደግሞ ወቅቱ የነበረውን ውጥረት ማለት ነው በሀገሪቷ ውስጥ የነበረውን ውጥረት በእግር ኳስ አማካኝነት አንድነትን ዩኒቲን ለመፍጠር አጋጣሚ ለመጠቀም ፈልገው ነበርና ፖለቲካል ነበር ዲሲሽኑ ውሳኔው ማራዶናን ላለማካተት በ1978 የዓለም ዋንጫ ተብሎ ይጠቀሳል ማለት ነው። ያ ቡድን ነበር ሞሮፍ ለማየት የሚማርክ ቡድን ተብሎ ሊጠቀስ የሚችለው 1978 ማለት ነው። ይሄ የካርሎስ ቢላርዶ ሲጫወትበት የነበረው የስቱዲንቲስ ቡድን አሰልጣኝ የነበረው ካርሎስ ዙቤልዲያ ማለት ነው። ደንበኛ ዲፌንሲቭሊ ኦርጋናይዝድ የሆነ ቡድን፣ በጣም ብዙ ፋውሎችን፣ በጣም አግሬሲቭ የሆነ ቡድን፣ በጣም ፊዚካል የሆነ ቡድን፣ በጣም አደገኛ ሊባሉ የሚችሉ ፋውሎችን የሚሰራ አይነት ቡድን ነበር። በጣም ኔጌቲቭ እግር ኳስ በመጫወት በብዙሃን ዘንድ ማለት ነው ውግዘት የሚደርስበት ቡድን ነበር ማለት ነው። ስቱዲንቲስ በታሪክ ውስጥ ታላቅ በነበረበት ጊዜም ከዛ አንጻር ነበር አሶሺየት ተደርጎ ሲጠቀስ የነበረው። በዚህ ሲዝን በዛ ደረጃ የሆነ ፋውል የሚሰራ ቡድን ነው ማለት አይደለም። ነገር ግን በጣም ሞር ዲፌንሲቭሊ ኦርጋናይዝድ የሆነ ቡድን፣ ብዙ ግብ ዕድሎች የማይፈጠሩበት አይነት ቡድን ነበር። እንደዚህ አይነት አስቸጋሪ ጨዋታ ነው ፍላሚንጎ አልፎ ሬሲንግን አሸንፎ አልፎ የሄደው ማለት ነው። ሬሲንግ ደግሞ ያለፈው ኮፓ ሊበርታዶሬስ አሸናፊ የነበረውን ቦታፎጎን በኮንሜቦል ሪኮፓ ማለት ነው። ኮንሜቦል ሪኮፓ ማለት ሬሲንግ የ2024 የሱድ አሜሪካ ነው የኮፓ ሱድ አሜሪካን አሸናፊ ነበረ። ይሄ በአውሮፓ ሊግ የምንለው የሳውዝ አሜሪካ ሱድ አሜሪካና እንለዋለን። የዛ አሸናፊ ነበር። የሊበርታዶሬስ አሸናፊ ደግሞ ቦታፎጎ ነበር። ሁለቱም የሚያደርጉት የሱፐር ካፕ ጨዋታ የአውሮፓውያን ሱፐር ካፕ የምንለው ደግሞ ሪኮፓ ይባላል። ኮንሜቦል ሪኮፓ። እዛ ጨዋታ ላይ ሬሲንግ ነበር እንግዲህ በደርሶ መልስ ቦታፎጎ በማሸነፍ ሻምፒዮን የነበረው ማለት ነው። ከድል ጋር ነበር ወደ ሊበርታዶሬስ የመጣው ማለት ነው። ሊበርታዶሬስ ላይ ደግሞ እንግዲህ ወደ ጥሎ ማለፍ ደርሶ ግማሽ ፍጻሜ ድረስ ደርሶ ማለት ነው። በኋላ ላይ በፍላሚንጎ አሸንፎት ነው እንግዲህ ወደ ፍጻሜ ማለፍ ያልቻለው ሬሲንግ። ከባድ የኖክአውት ስቴጅ ጨዋታዎች ነበሩት ማለት ነው። ኩዊቶ ደግሞ በነገራችን ላይ ከፓልሜራስ ጋር ግማሽ ፍጻሜ የተገናኘው ቡድን ደግሞ የብራዚል ክለቦችን ጥሎ ነው ያለፈው። እነ ቦታፎጎን በጥሎ ማለፍ ራውንድ ኦፍ 16 አለፈው። በኳርተር ፋይናል ደግሞ ሳኦ ፖሎን አሸንፎ አልፎ ነው ግማሽ ፍጻሜ ላይ ፓልሜራስን ያገኘው ማለት ነውና በተለይ ፍላሚንጎ ኖክአውት ስቴጅ ላይ የነበረው ፓዝ ላይ ትንሽ አስቸጋሪ ነበር። ለፓልሜራስ ደግሞ ግማሽ ፍጻሜ ላይ የነበረው ጨዋታ ከባድ ነበረ ማለት ነው። ግን ኦቨርኦል ከተመለከተው የሊበርታዶሬስ ጊዜውን ፓልሜራስ የተሻለ ቡድን ነበር። ግን የሪሰንት ፐርፎርማንሱ የፓልሜራስ ጥሩ አይደለም። በሊጉ ካለፉት 5 ጨዋታዎች ምንም አይነት ድል አላስመዘገበም ነበረ ማለት ነው። የተሻለ ፎርም ላይ የሚገኘው ፍላሚንጎ ነው። ከዛ በተጨማሪ ነው ፍላሚንጎ የብራዚል ሴሪያንም ለማሸነፍ በጣም ተቃርቧል። 2 ጨዋታዎች ብቻ ነው ሴሪያው የሚቀረው። በነገራችን ላይ 37ኛ ሳምንት በሳምንቱ አጋማሽ የሚደረግ ይሆናል። ሳምንት አጋማሽ የሚደረገውን ጨዋታ ፍላሚንጎ ማሸነፍ ከቻለ ብራዚል ሴሪያንም ማሸነፍ ይችላል። ደብል ዊነር የሚሆንበት እድል አለ። ፊሊፔ ሉዊስ እንደ ተጫዋችም አሰልጣኝም ሆኖ
ደብል ዊነር የሚሆንበት እድል አለ። ቀድሜ እንደጠቀስኩት ማለት ነው። ያው ምንም ጥያቄ የለውም። በ5 ነጥብ ልዩነት ነው እየመራ ያለው ፓልሜራሽን። ይሄ የመሆኑ እድሉ ሰፊ ነው። ከሁለት አንዱ ጨዋታ ማሸነፍ በቂ ነው የሚሆነው ለፍላሚንጎ ማለት ነው። ትልቅ ታሪክ የሚያስመዘግበት እድል ነው ያለው ፊሊፔ ሉዊስ። ከዛ በተጨማሪ ያው የቀድሜ እንደጠቀስኩት የሱድ አሜሪካናና የኮፓ ሊበርታዶሬስ አሸናፊ የኮንሜቦል ሪኮፓ የሚባል ፌብሩዋሪ ላይ የሚደረግ ጨዋታ አለ ማለት ነው 2026 ላይ። የአሁን ያለፈው የሱድ አሜሪካን አሸናፊ የሆነው ሌኖስ የሚባል የአርጀንቲና ቡድን ነው። ሌኖስ ከፍላሚንጎ የኮንሜቦል ሪኮፓ ጨዋታቸውን ወደ ፌብሩዋሪ ላይ 2026 ላይ የሚያደርጉ ይሆናል። በክለቦች ዓለም ዋንጫ ደግሞ ያው ፍላሚንጎ ሳውዝ አሜሪካን ወክሎ የሚሳተፍ ይሆናል ኢንተርኮንቲኔንታል ካፑ ላይ ማለት ነው። እዛ ላይ የመጀመሪያውን ጨዋታ ከክሩዝ አዙል ጋር ነው የሚያደርገው የኮንካካፍ ሻምፒዮን ከሆነው ቡድን ጋር ማለት ነው። አውሮፓን ወክሎ ደግሞ ያለፈው ቻምፒዮንስ ሊግ አሸናፊ ፒኤስጂ የሚሳተፍ ይሆናል ማለት ነው። ይሄ ነው እንግዲህ አጠቃላይ ስለ ፍላሚንጎ ስለ ፍጻሜው ጨዋታ የትናንቱ ፍጻሜ ጨዋታ ስለነበረው በአጠቃላይ በ2025 ስለነበረው የኮፓ ሊበርታዶሬስ ሲዝን ማለት ነው የሚገባውን ድል አግኝቷል ብዬ ነው የማስበው። ትናንቱ ጨዋታ ላይ ኦቨሮ የተሻለው በእንቅስቃሴ የተሻለው ቡድን ፍላሚንጎ ነው ብሎ መናገር ይቻላል። እድሎችን ከመፍጠር አንጻር በጣም ብዙ እድሎች የተፈጠሩበት አጋጣሚ አልነበረም። ነገር ግን የተሻለ በሲዝኑም የተሻለ ኮንሲስተንት የነበረው ቡድን ብሎ መናገር ይቻላል። በተለይ ደግሞ ፍላሚንጎ በሲዝኑ በሴሪያው የነበረው በጣም ኮንሲስተንት ሆኖ ሲቀጥል የነበረው ቡድኑ ነበር። ጨዋታውን ከተመለከታችሁት እስኪ ሀሳባችሁን በኮሜንት መስጫ ላይ ያስቀምጡልኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደርጉኝ ከልብ አመሰግናለሁ። መልካም ጊዜ